ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም እስራኤል የኢራንን ቁልፍ ወታደራዊ ቦታዎችና ቁልፍ የወታደሮች መኖሪያን ስታጠቃ ኢላማ የመታችበት መንገድ የዓለም መነጋገሪያ ሆኗል። ጥቃቱን ተከትሎም ከ2020 በኋላ በቀን ውስጥ በዚህ ደረጃ ሲጨምር ከፍተኛ ነው የተባለለት ጭማሪ በድፍድፍ ነዳጅ ዋጋ ላይ ታይቷል። እስራኤልም በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታውቋል። ኢራን የአጸፋ ጥቃት መሰንዘሯ ተሰምቷል። ኢራን በአጸፋዊ ጥቃት 100 ድሮኖችን በእስራኤል ላይ መሰንዘሯ ነው የተገለጸው። እስራኤል ምሽቱን በኢራን የኒውክሌር መሰረተ ልማቶችና የጦር ሰፈሮችን ኢላማ ያደረገ የአየር ጥቃት መሰንዘሯን ተከትሎ ኢራን አጸፋዊ ምላሽ ሰጥታለች። ይህ መረጃ በዜናችን በዝርዝር እናስደምጣችኋለን። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል፣ ነገር ግን አልተሳካም ያሉት ፊልድ ማርሻል ብርሃኑ ጁላ በባህር በር ጉዳይ ላይ ኤርትራን ሳይቀር የአብረን ስራ አብረን እንጠቀም ጥያቄ ለረጅም ጊዜ ሲነሳና በመንግስትም ደረጃ ሲወተወት እንደነበር ተናግረዋል። ነገር ግን አሁን ኩርፊያ መጥቷል፣ መወራጨትም አለ ሲሉም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ዝርዝሩን አዘጋጅተናል። የኢትዮጵያ ኢንሳይደር የበይነመረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ከቀናት እስር በኋላ ከእስር መፈታቱን ጠበቃው ቤተ ማርያም ኃይሉ ገልጿል። ጋዜጠኛ ተስፋለም ወልደየስ ከእስር የተፈታው ለሶስተኛ ጊዜ በዋስ እንዲለቀቅ ከተወሰነለት በኋላ ነው። ሲፒጄ ማክሰኞ ባወጣው መግለጫ ፍርድ ቤቱ ከእስር እንዲወጣ ትዕዛዝ ሰጥቶ ባለበት ሁኔታ ውስጥ እስሩ መቀጠሉ የኢትዮጵያ መንግስት የፍትህ ሂደቶችንና የፕሬስ ነጻነትን አለመቀበል ያሳያል ማለቱም የሚታወስ ነው። ተጨማሪ አካተናል። በትናንትናው ዕለት አህመድ አባድ ከተማ አቅራቢያ 242 ሰዎችን አሳፍሮ በተነሳ በትንሽ ደቂቃዎች ውስጥ ከተከሰከሰው አውሮፕላን ውስጥ አንድ ግለሰብ ብቻ በህይወት መትረፉ አይዘነጋም። የህንድ ጠቅላይ ሚኒስትርም በሆስፒታሉ ተገኝተው የጎበኙ ሲሆን በደረቱና በፊቱ ላይ የተወሰነ ጉዳት ያጋጠመው ይህ ግለሰብ ከዚህ አደጋ መትረፉ ለቤተሰቦቹም ለራሱም ተአምር እንደሆነባቸው ተገልጿል። ከእሱ ጋር በተደረገ ቃለ ምልልስም ስለ ሁኔታው አስረድቷል። ዝርዝሩን የምናስደምጣችሁ ይሆናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታውቋል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሆሴን ሰላሚ መገደላቸውን የኢራን መገናኛ ብዙሃን ዘግበዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም መካከል ሲቪሊያን ይገኙበታል ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው በኢራን ላይ የፈጸመችውን ጥቃት ኦፕሬሽን ራይዚንግ ላይን ወይም የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ብለዋል። በተጨማሪም ኢራን ለእስራኤል ህልውና ስጋት መሆኗን ተናግረዋል። ኢራን በምላሹ በቅርቡ አጸፋዊ የመልሶ ማጥቃት ልታደርስ እንደምትችል የገለጸችው እስራኤል የአስቸኳይ ጊዜ አውጃለች። ኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ህጻናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግቧል። በዚህም ሆሴን ሳላሚ የኢራን አብዮታዊ ዘብ ኃላፊ ተገድለዋል። የአገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱን አባሲ ተገድለዋል። ፍሬዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። የኒውክሌር ሳይንቲስት በቴህራን የሚገኘው የኢስላሚክ አሳድ ዩኒቨርሲቲ ፕሬዚዳንት መህዲ ቴህራንቺም ተገድለዋል። ኢራን አሜሪካ የእስራኤልን ጥቃት ትደግፋለች ስትል የከሰሰች ሲሆን የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በበኩላቸው አገራቸው እንዳልተሳተፈች ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥቃቶቹ እንደሚፈጸሙ እንደሚያውቁም ነገር ግን አገራቸው እንዳልተሳተፈች ለፎከስ ኒውስ ገልጸዋል። እስራኤል ለፈጸመችው ጥቃት ከፍተኛ የአጸፋ ምላሽ ከኢራን ይጠብቃታል ተብሎ ይጠበቃል። ይህ በእንዲህ እንዳለ እስራኤል የኢራን ቁልፍ ወታደራዊ ቦታዎችንና ቁልፍ የወታደሮች መኖሪያን ስታጠቃ ኢላማ መታቷ የዓለም መነጋገሪያ ሆኗል። በተለይ ቁልፍ የወታደራዊ መሪዎች መቀመጫ የሆኑ ቤቶችን፣ አልጋ ቤቶችን ከአንድ ህንፃ ላይ ለይታ የመታችበት መንገድ አስገራሚ ሆኗል። በእስራኤል ጥቃት ኢራን 6 ቁልፍ ወታደራዊ መሪዎቿን አጣለች። አሁን ላይ የአሜሪካ የእንግሊዝና የእስራኤል አየር ኃይሎች ከኢራን የሚመጣን ጥቃት ለማምከን ኢራቅ፣ ሶሪያና ጆርዳን ላይ ተሰማርተዋል። ጆርዳን አየር ክልሏን ለእስራኤል ክፍት አድርጋለች። በአሁኑ ሰዓት በመቶዎች የሚቆጠሩ ድሮኖች ከኢራን ወደ እስራኤል የተወነጨፉ ሲሆን የሶስቱ ሀገራት አየር ኃይሎችና የአየር መከላከያዎች ለመምታት እየተጠባበቁ ነው። በተያያዘ መረጃ እስራኤል ለመራርና ለሚያመው የአጸፋ ምላሽ ተዘጋጅ ሲሉ የኢራን ጠቅላይ መሪ ተናግረዋል። የኢራን ጠቅላይ መሪ አያቶላ አሊ ካሜኒ ባወጡት መግለጫ የጽዮናውያን አገዛዝ ዛሬ
ረፋድ ላይ በውድ ሀገራችን ላይ ለፈጸመው ወንጀል የቆሸሸውንና ደም አፍሳሹን እጁን ከፍቶ እኩይ ባህሪውን ከመቼውም ጊዜ በላይ የመኖሪያ ማዕከላትን በመምታት አሳይቷል። ገዢው አካል ከባድ ቅጣት መጠበቅ አለበት ሲሉ ተደምጠዋል። የኢስላሚክ ሪፐብሊክ ታጣቂ ኃይሎች ኃይለኛ እጅ አይተዋቸውም ያሉት ጠቅላይ መሪው በጠላት ጥቃቶች ብዙ አዛዦችና ሳይንቲስቶች ሰማዕት ሆነዋል። ተተኪዎቻቸውና ባልደረቦቻቸው እንደ ፈጣሪ ፍቃድ ወዲያውኑ ስራቸውን ይጀምራሉ። በዚህ ወንጀል የጽዮናውያን አገዛዝ ለራሱ ምራራና የሚያሰቃይ ዕጣ ፈንታ ያዘጋጅ በእርግጠኝነት እንበቀላለን ብለዋል። የኢራን ጠቅላይ መሪ አያቶላህ አሊ ካሜኒ ኢራንን በማጥቃትና በርካታ ከፍተኛ የጦር አዛዦችንና 6 የኒውክሌር ሳይንቲስቶችን በመግደል ወንጀል ከባድ ቅጣት መጠበቅ አለባት ሲሉ እስራኤልን አስጠንቅቀዋል። ከዚህ ጋር በተያያዘ የድፍድፍ ነዳጅ ዋጋ መጨመሩ ተሰምቷል። እስራኤል ኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ አሳይቷል። ከ2020 በኋላ በቀን ውስጥ በዚህ ደረጃ ሲጨምር ከፍተኛው ነው የተባለው። የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $78 ገብቷል። አሁን ያለው ውጥረት በመካከለኛው ምስራቅ ያለውን የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጠር ተሰግቷል። ተንታኞች ውጥረቱ ተባብሶ በዚሁ ከቀጠለ ሁኔታው የዓለምን የኃይል ገበያ የበለጠ ሊያናጋ እንደሚችል አስጠንቅቀዋል። ኢራን በቀን እስከ 3.3 ሚሊዮን በርሜል ታወጣለች። ይህም ከዓለም አቀፍ አቅርቦት 3 በመቶን ይሸፍናል ተብሏል። በተያያዘ መረጃ ኢራን በአጸፋዊ ጥቃት 100 ድሮኖችን በእስራኤል ላይ ሰንዝራለች። እስራኤል ምሽቱን በኢራን የኒውክሌር መሰረተ ልማቶችና የጦር ሰፈሮችን ኢላማ ያደረገ የአየር ጥቃት መሰንዘሯን ተከትሎ ኢራን አጸፋዊ ምላሽ ሰጥታለች። በዚህም ኢራን 100 የጦር ድሮኖችን ወደ እስራኤል መሰንዘሯን የቢቢሲ ዘገባ ያመለክታል። የአጸፋ ጥቃቱ ከሚፈጥረው የጸጥታ ስጋት አኳያ እስራኤል የአስቸኳይ ጊዜ አዋጅ በእስራኤል አውጃለች። ዓለም አቀፉ ማህበረሰብም በጥቃቱ ዙሪያ ምላሽ መስጠት የጀመረ ሲሆን አውስትራሊያ በበኩሏ በቀጠናው የተባባሰ የጦርነት ድባብ እንዳይኖር ይህ የማንቂያ ደውል ነው ማለቷ ተሰምቷል። የተባበሩት መንግስታት ድርጅት በበኩሉም ሁለቱም ወገኖች ውጥረቱን ከማባባስ እንዲታቀቡ አሳስቧል። እስራኤል ሌሊት ኢራን ላይ በፈጸመችው ጥቃት 6 የኒውክሌር ሳይንቲስቶችና 4 ከፍተኛ ወታደራዊ አዛዦች ተገድለዋል። በርካታ የኒውክሌር ማበልጸጊያ ኢላማዎችና የከፍተኛ ወታደራዊ አዛዦች መኖሪያ ቤቶችንም አውድማለች። የኢትዮጵያ ኢንሳይደር ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ከቀናት እስር በኋላ ተፈታም። የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ከቀናት እስር በኋላ ዛሬ አርብ ሰኔ 6 ቀን ረፋድ 3 ሰዓት ከ30 ላይ ከእስር መፈታቱን ጠበቃው ቤተማርያም ኃይሉ ገልጸዋል። ጋዜጠኛ ተስፋለም ወልደየስ ከእስር የተፈታው ለ3ኛ ጊዜ በዋስ እንዲለቀቅ ከተወሰነለት በኋላ ነው። ፖሊስ የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ የዋስትና መብት ላይ ለአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት ያቀረበው ይግባኝ በትናንትናው ዕለት ውድቅ ተደርጓል። ሰበር ሰሚ ችሎቱ ጋዜጠኛ ተስፋለም የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት የቂርቆስ ምድብ ችሎት በ15,000 ብር ዋስትና ከእስር እንዲፈታ ያሳለፈው ውሳኔ ለ3ኛ ጊዜ በመረጋገጡ ከቀናት እስር በኋላ መፈታቱን ጠበቃው አረጋግጠዋል። የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ሐሰተኛ መረጃን በማሰራጨት ወንጀል ተጠርጥሮ በጸጥታ ኃይሎች በቁጥጥር ስር የዋለው እሁድ ሰኔ 1 ቀን 2017 ዓ.ም ነው። የጋዜጠኛው ጠበቃ ቤተማርያም ኃይሉ ፖሊስ እሁድ በተካሄደው የወላይታ ዲቻና የሲዳማ ቡና እግር ኳስ ጨዋታ ደጋፊዎች ስታዲየም ገብተን ማየት አለብን በማለት ያስነሱትን ሁከትና ብጥብጥ ጋዜጠኛው በቦታው ላይ ተገኝቶ መንግስት ስታዲየሙን እየተጠቀመበት ያለው የትግራይ ተወላጆች ሰላማዊ ሰልፍ እንዲያደርጉበት ብቻ ነው የሚል ንግግር በቦታው ለተሰበሰቡ ሰዎች ተናግሯል በሚል ሐሰተኛ መረጃን በማሰራጨት ወንጀል መዝገብ ምርመራ ማድረግ እፈልጋለሁ ማለቱን በትናንትናው ዕለት ተናግረዋል። በዚህም ምክንያት ፖሊስ ምርመራውን ጀምሬያለሁ፣ ጊዜ ስለሚያስፈልገኝ የዋስትና መብት ሊሰጡ አይገባም ሲል ለአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት ይግባኝ ማለቱን አክለዋል። ይሁን እንጂ ተስፋለም በቦታው አልነበረም፣ ንግግሩንም አልተናገርኩም ነው የሚለው። ቢናገረው እንኳ ውስብስብነት ያለውና የምርመራ ጊዜ የሚፈልግ ጉዳይ አይደለም በሚል መከራከሪያችንን ይዘን ቀርበናል ብለዋል ጠበቃውም። እስሩን ተከትሎ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ እና አምነስቲ ኢንተርናሽናል በተናጠል ባወጡት መግለጫ የኢትዮጵያ ባለስልጣናት የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስን በአስቸኳይ እንዲፈቱ ጠይቀዋል። ሲፒጄ ማክሰኞ ሰኔ 3 ቀን 2017 ዓ.ም ባወጣው መግለጫ ፍርድ ቤት ከእስር እንዲወጣ ትዕዛዝ ሰጥቶ ባለበት ሁኔታ እስሩ መቀጠሉ የኢትዮጵያ መንግስት የፍትህ ሂደቶችንና የፕሬስ ነጻነትን አለመቀበሉን ያሳያል ብሏል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪሞ ባለስልጣናት ጋዜጠኛ ተስፋለምን ያለምንም ቅድመ ሁኔታ በአስቸኳይ መልቀቅ አለባቸው ብለዋል። አክለውም ጋዜጠኛ ተስፋለም ወልደየስ እንዲፈታ ፍርድ ቤት ካዘዘ በኋላ በእስር ላይ መቆየቱ የኢትዮጵያ መንግስት ለፍትህ ሂደቱና ለፕሬስ ነጻነት ያለውን ቸልተኝነት ያሳያል ሲሉ ገልጸዋል። አምነስቲ በበኩሉ ባወጣው
መግለጫ በተስፋለም ላይ በዘፈቀደ እስር መፈጸሙን ገልጾ ድርጊቱን አውግዟል። አክሎም በአስቸኳይ ያለምንም ቅድመ ሁኔታ እንዲፈታ የጠየቀ ሲሆን የኢትዮጵያ መንግስት መሰረታዊ መብቶችንና የህግ የበላይነትን እንዲያከብር አሳስቧል። ጋዜጠኛ ተስፋለም ለእስር ሲዳረግ ያሁኑ የመጀመሪያው አይደለም። ከዚህ ቀደም በጎርጎሮሳውያኑ ጥቅምት 2021 ጋዜጠኛው አዲስ አበባ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ በእስር ላይ መሆኑን ፌዴራል ፖሊስ ከማረጋገጡ በፊት መጥፋቱ ተዘግቦ ነበር። በወቅቱ በኢትዮጵያ ኢንሳይደር የፌስቡክ ገጽ ላይ በኢሬቻ ሆራ ፊንፊኔ የኦሮሞ ወጣቶች ሲቃወሙና የፖለቲካ እስረኞች እንዲፈቱ ሲጠይቁ የሚያሳይ ቪዲዮ አውጥቶ ነበር። ጋዜጠኛው በጎርጎሮሳውያኑ 2014 የአዲስ ስታንዳርድ ሚዲያ ጋዜጠኛ እያለ ከ5 ሌሎች ጋዜጠኞች ጋር ታስሮ በሽብርተኝነት ተከሶም ነበር። ነፃ ከመውጣቱ በፊትም ለ439 ቀናት ታስሮ የነበረ ሲሆን ከተፈታ በኋላ በጀርመን ሀገር በስደት ኖሯል። በመቀጠልም በዶቼ ቬለ አማርኛ ክፍል ከሰራ በኋላ በጎርጎሮሳውያኑ 2020 ወደ ኢትዮጵያ ተመልሶ ኢትዮጵያ ኢንሳይደርን መስርቷል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አሁን ኩርፊያ መጥቷል፣ መወራጨትም አለ ሲሉ ተናገሩ። ለመተባበር ብዙዎችን ጋብዘናል፣ ኤርትራን ሳይቀር ጋብዘናል፣ አብረን እንስራ ብለናል፣ ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንተግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራውያንም የሚጠቀሙት ጥቅም ካለ ከኢትዮጵያ እንዲጠቀሙ፣ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተሰርቷል፣ ተለፍቷል ብለዋል። አክለውም በጣም ባልተለመደ መንገድ የኤርትራንና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄዷል፣ ግን አልተሳካም ሲሉ አክለዋል። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላድርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ ተጠቃሚነት በእኩልነት ነው። የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይህንን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያ መጥቷል፣ መወራጨትም አለ ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸው ተሰምቷል። የእንግሊዝ ዜግነት ያለው ቪሽዋን ኩማር ራሜሽ ትናንትና ጠዋት በህንድ ከደረሰው አሰቃቂው የቦይንግ 787-8 አውሮፕላን መከስከስ አደጋ በታምር ተርፏል። ቪሽዋሽ በአውሮፕላን ውስጥ ከወንድሙ ጋር ነበር። አውሮፕላኑ አህመድ አባድ ከተማ አቅራቢያ 242 ሰዎችን እንዳሳፈረ በተነሳ በትንሽ ደቂቃዎች ውስጥ ነበር የተከሰከሰው። 11A መቀመጫ ላይ የተቀመጠው ራሜሽ ቪሽዋሽ ኩማር ግን ተአምር በሆነ ሁኔታ ተርፏል። ቪሽዋን ኩማር ራሜሽ ስለ ሁኔታው ሲያስረዳም ስነሳ በዙሪያ ስክሪኖች ነበሩ፣ በጣም ነበር የፈራሁት፣ ተነስቼ ሮጥኩኝ፣ በዙሪያ የአውሮፕላን ቁርጥራጮች ነበሩ፣ አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አመጣኝ ሲል ተናገረ። ግለሰቡ ከአደጋው በኋላ በእግር ወደ አምቡላንስ ሲራመድ የሚያሳይ ተንቀሳቃሽ ቪዲዮ ወጥቷል። ከዛ በኋላም ሆስፒታል ውስጥ ተኝቶ ታይቷል። ቪሽዋን ለሂንዱስታን ታይምስ በሰጠው ቃል ከተነሳን በ30 ሰከንድ ውስጥ ከፍተኛ ድምጽ ሰማን፣ ከዛ አውሮፕላኑ ተከሰከሰ፣ ሁሉም ነገር በቅጽበት ነው የሆነው ብሏል። አክሎም ስነሳ በዙሪያ አስክሬኖች ነበሩ፣ በጣም ነበር የፈራሁት፣ ተነስቼ ሮጥኩኝ፣ በዙሪያ የአውሮፕላኑ ቁርጥራጮችም ነበሩ፣ አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አመጣኝ ሲል ገልጿል። ቤተሰቦቹ በሰጡት ቃል ደግሞ በደረቱ በፊቱ ላይ የተወሰነ ጉዳት እንዳጋጠመው፣ ከዚህ አደጋ እንዴት በህይወት እንደተረፈ ተአምር እንደሆነባቸው፣ ለራሱም ተአምር እንደሆነበት ገልጸዋል። አሁን ላይ በሆስፒታል የህክምና ክትትል ላይ እንደሆነና ደህና እንደሆነም ተገልጿል። ታዲያ እስካሁን ከአደጋው በህይወት መትረፉ የታወቀው እሱ ብቻ ነው። ተኝቶ ባለበት ሆስፒታል ውስጥም የህንድ የሀገር ውስጥ ሚኒስትር ሆስፒታል ድረስ ሄደው ጠይቀውታል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ይህንን ከአደጋ የተረፈውን ብቸኛውን ግለሰብ ሆስፒታል ሄደው ጠይቀውታል። ጠቅላይ ሚኒስትር ሞዲ በተፈጠረው አደጋ በእጅጉ ማዘናቸውን ገልጸው በአደጋው ተጎጂ ለሆኑ ቤተሰቦች መጽናናትን ተመኝተዋል።